እንዲህ ያለ አስተሳሰብ ይዘ ሪሌሽንሺፖች የምትጀምራቸው ሁሉ ፌል እያረክ ከተቸገር ወል መቀየር ያለብህ ሰውን ሳይሆን አስተሳሰብን ጉልቻ ቢለዋወጥ ወጥ አያጣፍጥም እንደሚለው ሀበሻ አንተ ከሪሌሽንሺፕ ወደ ሪሌሽንሺፕ ስለ ሮጥክ ስለ ዘለልክ የሚቀየር ነገር የለም አስተሳሰብ አቲቲዩድ ካልተቀየረ። ስለዚህ እንደዚህ አይነት ሐሳብ ካለ ለወንድ ብቻ አይደለም አክቹሊ ካለሽ የራስሽ ጠላት የምትሆኙ ራስሽ ነሽና አስተካክዩ ሪሌሽንሺፕ ላይ ማለት ነው። አንደኛ ሪሌሽንሺፕን እንከን አልባ ምንም ችግር የማይፈጠርበት ንጹህ ጸብ የሌለበት አድርጋችሁ የምታስቡ ሁሌ አይስክሬም እንላስ እዚህ ቤት እንግባ አዲስ ቤት ተከፍቷል ይሄን ልግዛልሽ እንደዚህ ልሁንልሽ ልነጠፍልሽ አይነት ከመሰላችሁ የፍቅር ግንኙነት በጣም ተሳስታችኋል። ትልቁ ደግሞ የዚህ ተጠያቂ ሶሻል ሚዲያ ነው። እግራቸውን ሲተጣጠቡ የሆነ ነገር ሲያጎርሳት ስታቅፈው ወይኔ ባሌ እንደዚህ ሆኗል ጨነቀኝ እኮ ለሚስቴ እንደዚህ እንስራላት ምናምን ሲባል እናንተ የሚመስላችሁ በቃ የሆነ አይዲያል የፍቅር ግንኙነት ፒክቸር ሰጠዋቸዋል። ስለዚህ ያንን ፍቅር ወይም ደግሞ ያንን ፒክቸር ሜንቴን ለማድረግ በሪል ላይፋችሁ ትሞክሩና ያገኛችሁት ነገር ደግሞ ፍጹም ከዛ ከሳላችሁት ተቃራኒ ነው። ስለዚህ ያስጠላችኋል፣ በጣም ይደብራችኋል። እንዴ እንደዚህ ነው እንዴ የእናንተና ፍቅር እኮ እንደዚህ አይደለም። that is a lie ያ ውሸት ነው፣ ያ ፊክሽናል ነው፣ ድርሰት ነው። የእናንተ ሪሉ እሱ ነው። ጸብ አለ፣ ግጭት አለ፣ መጎርበጥ አለ፣ አለመመቸት አለ፣ መገፋፋት ፍሪክሽን አለ። እንደ የተለያያችሁ ሰዎች እኮ ናችሁ። ብዙ የማይመች ነገር፣ ብዙ የሚከብዳችሁ ነገር አንቺ እንደዚህ ነሽ እንዴ አንተ እንደዚህ ነህ እንዴ እንዴት ነው እንደዚህ የምታረገው እንዴት ነው እንደዚህ የሚባለው የምትሉበት ብዙ ልዩነቶች አሉ። ሪሌሽንሺፕ ያንን ልዩነት እንዴት ነው አስተናግደን በአግባቡ በሆነ ሁኔታ ራሳችንም ሳናጣ ያንንም ሰው አክሴፕት አድርገን የምንኖረው የሚለው ነው ዋናው የሪሌሽንሺፕ ዓላማ እንጂ የተቃራኒ የሆነ ነገር ግዴታ ወደ አንድ አምጥተን ሁሉ ነገር ተመሳስለን እንደምናየው ሁሉ ነገር ፐርፌክት የሆነ ዓለም ፈጥረን መኖር አይደለም። እንደዛ የምታስብ ከሆነ you will never get the perfect partner for you። ያቺ አይዲያል የሆነች ሴት አታገኝም። እዛም ስትሄድ ችግር አለ፣ እዚህም ስትሄድ የችግሩ አይነት ይለያያል እንጂ ሁሉም ችግር ያለበት ሰው ነው። አንዳንዱ ቁጡ ነው፣ አንዳንዱ አኩራፊ ነው፣ አንዳንዱ የሆነ የሚያስጠላ ሀቢት አለው፣ አንዳንዱ ደግሞ መነጋገር የማይችል ሰው አለ፣ አንዳንዱ ሰነፍ ነው፣ እንቅልፋም አለ። ብዙ አይነት ነገር አለ፣ ብዙ አይነት ኢቭን ከውጨኛው ነገር ጀምሮ እስከ ውስጠኛው ከላይ ራሱ የማትወዱት የሰውነት ክፍል ይኖራል፣ የማትወደው የሆነ ነገር ይኖራታል። አንተ ሁሉን ነገር በአንተ ምቾት ልክና በአንተ በፈለግከው ወይም አንቺም እንደዛ ማድረግ አትችይም። ይሄ የሚኖር ህይወት ነው። የሚኖር ህይወት ላይ ደግሞ ብዙ እንከኖች አሉ። እንከንን ተቀባብለን አክሴፕት ተደራርገን የምንቀጥልበት እንጂ አንድ አይነት ሆነን እኛ የወደድነውን እያረግን መቀጠል አይደለም። how about the other person? ሌላኛው ሰውስ? እኛ ምቾታችንን አስጠበቅን፣ እንደዚህ ይበላል፣ እንደዚህ ይጠጣል፣ እንደዚህ ነው የሚለበሰው፣ እንደዚህ ነው እንደዚህ ነው መነጋገር ያለብን፣ እንደዚህ ብለን የራሳችንን ተርም እና ፖሊሲ ያስቀመጥን። እነዛም ሰዎች እኮ የራሳቸው የሆነ የዓለም እይታ፣ የራሳቸው የሆነ ፍላጎት፣ የራሳቸው የሆነ ህልም አላቸው። ስለዚህ የነሱንና የኛን አንድ ላይ አምጥተን ሃርመኒ እንዲፈጠር ካልሞከርን በልዩነት ውስጥ ያለ አንድነትን ማምጣት ካልቻልን it's not going to work። ከማንም ጋር እንኖር የራሳችን ጠላት ራሳችን ነው የምንሆነው። ብዙ ሪሌሽንሺፕ ይኖረናል፣ አንሳቲስፋይድ እንሆናለን፣ ብዙ የሴክስ ፓርትነርስ ይኖሩናል። በቃ ደስታን ታሳድዳለህ፣ ደስታ ደግሞ ካንተ ይሸሻል። እውነታው ሰው ሲጣላ ጸብ አይኖርም ብሎ ማሰብ በጣም ትክክል ያልሆነ ነገር ነው። እንደውም ጸብ ማለት ስለዛ ሰው የበለጠ እንድታውቁ ያ ሰው የሚገረብጠውን ነገር ኦልሬዲ አገኘሽ ማለት ነው። አንድ ሰው ዲፌንሲቭ ሲሆን ልክ የሆነ ነገር ሲያጣለው ካንቺ ጋር ኦኬ አንድ መንገድ አገኘሽ ያ ሰው የማይወደው የሆነ መልኩን አየሽ። ስለዚህ በምን አይነት መንገድ ነው አንኮምፈርተብል ሳላረገው ምቾቱን ሳልነሳ የምኖረው የሚለው
ሶሉሽን እንድታገኚ አንድ ጠቋሚ ምንድነው? ግጭት ነው። ግጭት ከሌለ እንዴት ነው የምታውቂው ስለዛ ሰው ትክክለኛ መልክ? ሲጋጭ እጁን ያነሳል፣ ይሳደባል። ምንድነው? ካንተ ጋር ስትጣላ ታኮርፋለች፣ ትሳደባለች። ምንድነው የምታረገው? ትክክለኛ መልኳን የምታየው በልዩነት ውስጥ ነው፣ በግጭት ውስጥ ነው። ስለዚህ ግጭትን ሙሉ በሙሉ ኢግኖር ማድረግ ሳይሆን እንደውም ሰው ሲጋጭ የበለጠ የመተዋወቂያ መንገድ እየጠቆመው ነው ግጭቱ። እዚህ ጋር አይመቻትም፣ እዚህ ጋር የሚጎረብጣት ነገር አለ፣ በዚህ አይነት መንገድ ማስተካከል ትችላለህ የሚለውን ነገር እያስረዳ ነው። ስለዚህ አይ ግጭት ምናምን አያስፈልግም የምትል ከሆነ ከዚህ እኔ ሲንግል መሆን እችላለሁ ይሻላል። አሁን ግን ሲንግልነት ራሱ ለረጅም ጊዜ ምን አይነት ኮንሲኩዌንስ እንዳለው ሌላ ጊዜ ቪዲዮ ሰራበታለሁ። ግን ሲንግል ነኝ ብትልም ከሴት ራስን አቅበ እንደማትኖር የታወቀ እውነታው እንደዛ ነው። አንቺም እንደዛ። እኔ ከዚህ ሲንግልነት ይሻለኛል እንዴ? ብቻን መኖር በስንት ጣሙ። እሺ ብቻሽን መኖር ኑሪ፣ ብቻን መኖር ኑር። ከሴት ራስን ሪፍረንት ታረጋለህ ወይ? ታቅባለህ ወይ? ከወንድ ራስን ታቅቢያለሽ ወይ? ነው ወይስ ሴክሹዋል ህይወት ይኖረኛል ግን ደግሞ በህግ በሚያቀው በትዳር በሚባለው ኢንስቲትዩሽን አልታቀፍም ነው? ኦኬ የሴክስ ህይወት ይኖራቸዋል። ድንገት እርግዝና ቢፈጠር አባት አልባ ወይ እናት የሌለው ልጅ ልታሳድጉ ነው? ብሮክን በሆነ ፋሚሊ ወላጅ ሁለቱም ዋና ፓረንቶች በሌሉበት ልጅ ሊያድግ ነው? ልጁስ ላይ የሚፈጠረው የስነ ልቦና ህመም አስባችሁታል? ካልኩሌት አድርጋችሁታል? የሚፈጠርበት ጫና እንዴት ነው? እናንተ ስትገፋፉ እሱ ምን አይነት ፐርስፔክቲቭ ነው የሚኖረው? ዓለምን የሚያይበት ከሰዎች ጋር የሚኖረውን ሪሌሽንሺፕ የሚቀርጸው በእናንተ ግንኙነት በእናትና በአባት ኮሚኒኬሽን እና አታችመንት አይደለ ወይ? ስለዚህ ይሄ ራሱ ሐሳቡ እኔ ሲንግል በሆን ይሻለኛል ከዚህ ላለመስራት ማለት ነው። በኃላፊነት ፍቅር ግንኙነት ወይም ትዳር ላይ ላለመስራት ተብሎ አይ እኔ ብቻዬን በሆን ይሻላል። እሺ ብቻህን ታቅበ የምትኖር ከሆነ ጥሩ። ግን ሴክሹዋሊ አክቲቭ ሆነ ከተለያዩ ሴቶች ጋር እየተኛ ከተለያዩ ወንዶች ጋር እየተኛሽ የሆነ ጊዜ እንደው ኮንዶም እጠቀማለሁ እንደዚህ አረጋለሁ እንኳን ቢባል ምንም 100% ሴፍ የሆነ ነገር የለም። እርግዝና ቢፈጠር ምንድነው ለዛ ልጅ እድል ፈንታው እጣው ምንድነው? እንዴት ልታሳድጉት ነው? ከአባቱ ጋር ከእናቱ ጋር ሲባል መሀል ላይ ሲቀር ያለች እሱንም ደግሞ አክሴፕት ከተደረገ ነው። እኔ ፈልጋለሁ አልኩሽ እንዴ ማን አርግዣለሽ እኮ ሁላ የሚባል ነገር መጥቷል። ትዳር እኮ ስንል ለራሳችን ጥቅም ብቻ እኮ አይደለም፣ ለልጆች ህልውና ራሱ ለልጆች ስነ ልቦና ራሱ እኮ ትዳር የመሰለ ኢንስቲትዩሽን የለም። እንዴት ነው ታዲያ ልጆች የሚያድጉት? ኦኬ አይ ልጅ አይመጣም በቃ ሴፍ ነው ምናምን ካላችሁ ከተለያዩ የሴክስ ፓርትነሮች ጋር መተኛቱ እራሱ ከአባላዘር በሽታና ከመሰል የጤና ችግሮች ባለፈ ስነ ልቦናችሁ ላይ የሚፈጥረው ቁስልስ the soul tie ይሄ ዲሞኒክ የሆነ ቦንዴጅስ የነፍስ ጥምረት የሚባለው እሱንስ እንዴት ልታዩት? ሰው እኔ ከሪሌሽንሺፕ ውጪ ከትዳር ውጪ መኖር አለበት ብዬ አላስብም። ግን ደግሞ ትዳርን ሲያስብ ፐርፌክት አድርጎ ማሰብ ከጀመረ ችግሩ እሱ ጋር ነው ማለት ነው። it will never be perfect። ሌላ ትክክለኛ ያልሆነ ማይንድ ሴት እኔን ሁሌ ማስደሰት አለባት ወይም ደግሞ የፍቅር አጋሬ ሁሌ ለእኔ ደስታ ተጠያቂ ነው ብሎ ማሰብ ኖ። ሰው የየራሱ የሆነ አሳይመንት አለው። የደስታሽ ምንጭ ሙሉ በሙሉ የፍቅር አጋርሽ መሆን የለበትም። የራሽንም ስራ መስራት አለብሽ። የራሽንም ደስታ የምታገኝበትን መንገድ መፍጠር አለብሽ። አንተን 24 ሰዓት የማስደሰት ኃላፊነት የላትም። አንቺን 24 ሰዓት የማስደሰት ኃላፊነት የለውም። ከደስታ ምንጭሽ አንዱ የፍቅር አጋርሽ ወይም ጓደኛሽ ይሆናል። ኦፍ ኮርስ ልናዘን አይደለም መቼስ አጋር የምናደርጋቸው። ከደስታሽ ምንጭ ከሆኑት አንዱ እሱ አለበት ማለት ግን ደስታሽ በጠቅላላ እሱና እሱ ከሆነ ባስከፋሽ ቁጥር በተጣላችሁ ቁጥር ዲስአፖይንት ሲያደርግሽ ዓለምሽ ኮላፕስ ነው የሚያደርገው። ዓለምሽ እንዲህ ድምጥማጡ በቃ የስሩ ወደ ላይ የላይኛው ወደ ስር ነው የሚገለበጠው።
አፕሳይድ ዳውን አይደለም። መጀመሪያ ራሳችን ራሱ ደስተኛ ሆነን ካልጀመርን ሪሌሽንሺፕ ደስታን ለማግኘት ሙሉ በሙሉ ከዛ ሰው የምንጠብቅ ከሆነ መቼም ነው የማንደሰተው። በትንሽ ነገር ነው የሚያሳዝኑን፣ ያስቆጡናል። ሪሌሽንሺፕ ተሰርቶ ያለቀ ነው ብሎ ማሰብ ማለት ፍቅር በቃ ካለ ተሰርቶ ያለቀ ስለሆነ ኢትስ ፐርፌክት ኖ። ሪሌሽንሺፕ ራሳችን የምንሰራው ነው። እንደዚህ አይነት ማይንድ ሴትም ከያዝክ የራስን ሪሌሽንሺፕ ራስ ስለምታፈርሰው ትክክል አይደለም፣ አስተካክል። ፍቅር እያደገ የሚመጣ ነገር ነው ወይም ይሞታል። እኔ እንደዛ ነው ማምነው። ከሰራንበት ያድጋል፣ ካልሰራንበት በጣም ታፈቅራት የነበረች ሴት እንደሷ የምትጠላው ሰው ላይኖር ይችላል። በጣም ታፈቅሩ የነበረ ወንድ አይንህን ላፈር ልትዩ ይችላልሽ። እንደውም የፍቅራችን ጥንካሬ ወይም ደግሞ የፍቅራችን ጥልቀት አንዳንዴ በጣም የጥላቻችንን ጥልቀቱ ራሱ ይወስኗል። ማለት ሲገለበጡ አይታችሁ አታውቁ? በጣም የሚያፈቅሯቸው ሰዎች ሲበድሏቸው፣ ሲገፏቸው ወይ የሆነ ነገር ሲፈጠር እንደነሱ ያንን ሰው የሚጠላ ሰው የለም። አያችሁ፣ የፍቅራቸው ጥልቀት ነው ጥላቻቸውንም በጣም የሚያገኘው። ስለዚህ ምንድን ነው የምለው፣ ኤክስፔክቴሽናችሁን ብዙ ከፍ አታድርጉ። ፍቅር ተሰርቶ ያለቀለት ወዲያው በቃ ሙልት የሚል ነገር አይደለም። እኛንን ኮሚትድ የምንሆነው፣ እኛንን የምንሰራበት፣ እኛንን በኃላፊነት ብዙ ነገሮችን አረም ሲመጣ እያረምን ልክ እንደ አበባ ጋርደን አስብ። ጋርደን የተተወ አትክልት ስፍራ ኢንሴክቱም አረሙም ምኑም አበቦቹም ድርቅ ጥውልግ ያሉ ምናምን ሁሌ ተንከባካቢ ያላቸው ፀሐይ የሚያገኝ በደንብ ሼዱ የሚያምር የሚጠብቃቸው ያላቸው አትክልት ስፍራዎች እንዴት እንደሚያምሩ አረም እየተነቀለላቸው ምናምን ከሆነ ቢተው ግን አትክልት መተከሉ ብቻ ያ ቦታ እንደው ለተወሰነ ጊዜ አረንጓዴ ሆኖ እናየዋለን እንጂ ትንሽ ሲቆይ ውድምድም ነው የሚለው፣ በረሃ ነው የሚሆነው። ፍቅርም እንደዛ ነው። መኮትከት ያለብንን እያስተካከልን ማረም ያለብንን እያረምን አረሙን እየነቀልን የማይጠቅመውን እያስወገድን ካልሆነ just because መጀመሪያ we're so in love ስላልን ፍቅር ውስጥ ነን ስላልን በቃ ያ ፍቅር by default perfect flawless ነው ማለት አይደለም። ስራና ፍቅር ግንኙነት እንዳይሰምር የሚያደርገው ፍቅር ብቻ በቂ ነው ብሎ ማሰብ ፍቅር በቂ አይደለም። ማስተዋል ይጠይቃል፣ መስራት ይጠይቃል፣ ኃላፊነት ይጠይቃል፣ እንዲሁም ደግሞ መነጋገር ኮሚኒኬሽን ይጠይቃል። የፈለገው ፍቅር ቢኖር ሰው መግባባት ካልቻለ እንዴት ግጭት መፍታት እንዳለበት ካልተዋወቀ ካልተነጋገረ ያ የፍቅር ግንኙነት እድሜው አጭር ነው የሚሆነው። ፍቅር ብቻውን ለፍቅር ግንኙነት በቂ አይደለም። ስፔሻሊ ኮሚኒኬሽን is the key። ብዙ ሰው እንዴት መነጋገር እንዳለበት፣ እንዴት መጋጨት እንዳለበት፣ እንዴት ልዩነትን በአግባቡ አስተናግዶ መኖር እንዳለበት ስላላወቀ የፍቅር ግንኙነቱ እድሜው አጥሮ ልቡ ተሰባብሮ በፍቅር ተስፋ ቆርጦ እየኖረ ነው። So what do you think? ማይንድ ሴት ምን አይነት ነው? ምናልባት መለስ ብለህና ብዙ ሪሌሽንሺፖች ይቀያየርከው ምንድን ነው ሰርች እያደረክ ያለው? the perfect woman ነው? perfect woman የለችም። መልኳ በጣም አምሮ አንተ ጋር ስትመጣ በጣም በቃ እፍ ብለህ ለሰው ሁሉ አሳይተ አቤት የኔ ገርል ፍሬንድ ውበቷ ሰውነቷ ምናምን ብለህ አውርተህ ትንሽ ስትቆዩ ግን ባህሪ ለባህሪ የማትግባቡ ከሆነ እንዴት መጋጨት እንዳለባችሁ ያልተግባባችሁ ከሆነ ያ ሁሉ መልክ ያ ሁሉ ኢምፕረስ ያደረገ ሰውነት እንዲህ ብላንክ ነው የሚሆነው። እንዴት ነበር መልኳ ነው የምትለው። ለሰው ልጅ መልክ ብቻ አይደለም አብሮት የሚያኖረው ባህሪ። ፐርፌክት ነገር አትሳል። ፐርፌክት ናት ብለህ ያሰብካትም ሴት አይደለችም። ፐርፌክት ነው ብለሽ ያሰብሽም ሰው አይደለም። ግን በኢምፐርፌክሽን ውስጥ ፍጹም ባለመሆን ውስጥ ግን በሰላም መኖር ይቻላል። አክሴፕት ተደራርገን ከነችግራችን የፈለገው ቢሆን ሁሉ ነገር እንከን አልባ ሆኖ በቃ ዋው ምንድነው የጎደለው እዚህ ሪሌሽንሺፕ ላይ ሁሉ ሙሉ ነው የምንልበት ትዳርም ሆነ ፍቅር ግንኙነት አይኖርም፣ ወደፊትም የለም። ግን ምንድነው በቃ እንቀባበላለን፣ እውነታውን እናውቃለን። so let's be realistic። ምናልባት ፍቅራችን እድሜ የሌለው የኛ ማይንድ ሴት ላይ ያለ ሮንግ ፐርሴፕሽን ሮንግ ፐርስፔክቲቭ የተሳሳተ አመለካከት ሊሆን ስለሚችል እሱን ማስተካከል ነው። እወዳችኋለሁ። ክበሩልኝ ባይ